ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንዲጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭም ታደምጡ እንደ ሁሉ ጊዜው ድጋፍ እንድታደርጉ በአክብሮት እየጋበዝን ዛሬ ምሽት 4:15 በስታንፎርድ ብሪጅ ቼልሲ ማንቸስተር ዩናይትድን ያስተናግዳል። የሁለቱ ክለቦች የእርስ በርስ ግንኙነት በአብዛኛው ለእግር ኳሱ ቤተሰብ አዝናኝ የሆነ የሚመዘገበው ውጤት በተለይ ባለፉት የተወሰኑ ዓመታት የሁለቱ ክለቦች ፉክክር በልዩነት የሚነሳ ነበር። በተጠናቀቀው የውድድር ዓመት እዚህ ስቴዲየም ላይ የመጨረሻ ደቂቃዎች የተፈጠሩ ተአምራት እንዲሁም ውጤት የተቀየረበት በተጨማሪ ደቂቃዎች የተቆጠሩ ግቦች የጨዋታው ልዩነት ነበሩ። አሁን ላይ ሁለቱም ቡድኖች በተለያየ አቋም ላይ ሆነው ነው የሚገናኙት። ቼልሲ የዩኤፋ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ ቀሪ ሁለት ጨዋታዎች ከማንቸስተር ዩናይትድ እና በቀጣይ ከኖቲንግሃም ፎረስት ጋር የሚኖረውን ጨዋታ የግድ የማሸነፍ ቅድመ ሁኔታ ውስጥ ገብቶ ማንቸስተር ዩናይትድ በቀጣይ ሳምንት በሳን ማሜስ ቢልባኦ ስቴዲየም ሌላኛውን የእንግሊዝ ክለብ ቶትንሃምን የሚያስተናግድበት የዩኤፋ ዩሮፓ ሊግ የፍጻሜ ጨዋታ ነው። ማንቸስተር 100% ትኩረቱን ወደ ዩኤፋ ዩሮፓ ሊግ ባደረገበት በሊጉ ሰንጠረዥ ዩናይትድ ባለፉት ጊዜያት ባስመዘገበው ውጤት በቡድኑ ታሪክም በአንዳንድ ሁኔታዎች አሁን ላይ ባለው ወቅታዊ ብቃት ብዙም አመርቂ ውጤት እየተመዘገበ አይደለም። ይሄንን ተከትሎ እንግዲህ አሰልጣኙ ላይ ጫና ተፈጥሯል። ቡድኑ ላይም በተመሳሳይ ውጫዊ ውስጣዊ ችግሮች መፍትሄ ሳያገኙ እንግዲህ የዘንድሮ የውድድር ዓመት በዩናይትድ በኩል ሊጠናቀቅ አብዛኛውን ሁኔታዎች ሊቀይር የሚችል አንድ ትልቅ ውድድር ነው ዩናይትድ የቀረው። ነገር ግን ለኤንዞ ማሬስካ አንደኛ በኮንትራታቸው ላይ የሰፈረው ውል አሰልጣኙን የግድ ቼልሲን ወደ ዩኤፋ ቻምፒየንስ ሊግ ቦታን ይዞ የማጠናቀቅ ሁኔታ ውስጥ አስገብቷቸዋል፣ ጫና ውስጥ ከተዋቸዋል እና በተለይ ያለፈው ሳምንት ከኒውካስል ጋር 2-0 መሸነፋቸውን ተከትሎ ቡድኑ ውጥረት ውስጥ ገብቷል እና አንዳንድ በእንግሊዝ ሚዲያ በኩል የሚወጡ ዘገባዎች ደግሞ አሰልጣኙ ቀጣይ ቆይታቸው ጫና ውስጥ የከተተ ውጤት የሚመዘገብ ከሆነ በተለይ ከቻምፒየንስ ሊግ ቦታ ውጭ ሆኖ የሚያጠናቀቁ ከሆነ የመሰናበት እድል እንዳላቸው በቢቢሲ በኩልም አንዳንድ ዘገባ እየወጣ ነው የሚገኘውና ሁለቱም አሰልጣኞች ይህን ጨዋታ የሚያደርጉት አንደኛው የራሱን ስራ ለመጠበቅ በቀጣይ ቼልሲ ለሚገነባው ፕሮጀክት የፕሮጀክቱ አካል ሆኖ በመሪነት ያንን ፕሮጀክት ለመምራት፣ በተቃራኒው ደግሞ ሩበን አሞሪም ባልገነቡት ወይም በራሳቸው አስተሳሰብ ባልተገነባው ስብስብ ውስጥ ማንቸስተር ዩናይትድ ባለፉት 6 ወራት የተመዘገበው ውጤት ያስመዘገበው በተለይ ከፕሪሚየር ሊግ ያደረጋቸው ጨዋታና ያሸነፋቸው ጨዋታ ቁጥር አነስተኛ መሆኑ ያጋጠማቸው ሽንፈት በርካታ መሆኑን ተከትሎ እንደነዚህ አይነት ሁኔታዎች ውስጥ ገብተዋልና ቼልሲዎችስ በቀጣይ ምን አይነት ሁኔታ ውስጥ ይገኛሉ? ዩናይትድስ? ይሄ ጨዋታ እንግዲህ ለሁለቱም አሰልጣኞች ወሳኝ ነው። ነገር ግን ሩበን አሞሪም በይበልጥ ትኩረት የሚያደርጉት ለቀጣይ ሳምንት የፍጻሜ ጨዋታ ነው። የተጫዋቾችን እረፍት ጌም ማኔጅመንት ለማድረግ ይጠቀማሉ ተብሎ ይጠበቃል። ነገር ግን ቼልሲ ባሉት አማራጮች ሁሉ ከዚህ ጨዋታ 3 ነጥብ ለማግኘት ነው በስታንፎርድ ብሪጅ ማንቸስተር የሚያስተናግደው። ለሁለቱ አሰልጣኞች ግን የዘንድሮ ውድድር ዓመትን ከተመለከትን ምን አይነት መልክ ያለው ነው? ማሬስካ እንግዲህ ራሳቸው ይዞ የጀመሩት ቡድን ነው። የተደረገውም ዝውውር በሳቸው ፍላጎት በሳቸው ፍቃድ ወደ ስብስቡ የተካተቱ ትላልቅ ተጫዋቾች ትላልቅ ዝውውሮች ተደርገዋል። በራሳቸው አስተሳሰብ የተገነባ ቡድን ነው። ነገር ግን ሩበን አሞሪም የውድድር ዓመቱ የተወሰነ ጨዋታ ከተደረገ በኋላ ኖቬምበር ወር አካባቢ ነው ወደ ማንቸስተር ዩናይትድ ኤሪክ ቴን ሃግን ተክተው የመጡት። ለሁለቱ አሰልጣኞች ለየት የሚያደርገው የዘንድሮ የውድድር ዓመት ሩበን አሞሪም ባልገነቡት ስብስብ ውስጥ ቢያንስ ዩናይትድን ወደ ዩኤፋ ቻምፒየንስ ሊግ ቦታ ይዞ ለመመለስ ያላቸውን አማራጭ የተጠቀሙ ነው። ኤንዞ ማሬስካ ደግሞ ውላቸው ላይ በመጀመሪያ የውድድር ዓመት
ቼልሲን በተሳካ ሁኔታ ለማጠናቀቅ እንደ ክራይቴሪያ የተቀመጠው ዩኤፋ ቻምፒየንስ ሊግን ቦታን ይዘው ማጠናቀቅ ነው። አጀማመራቸው ግን የሁለቱም በእንዲህ መልኩ አልነበረም። ከኤሪክ ቴን ሃግ ከተረከቡ በኋላ አሞሪም ማሬስካ የውድድር ዓመቱን አንድ ብሎም ከጀመሩበት ጊዜ አንስቶ የሁለቱም ውጤት የተለያየ ነው። ማሬስካ በበጎ ጀምረው ከዲሴምበር ወር በኋላ ተከታታይ ከ10 በላይ ጨዋታዎችን ያለ ድል ከተጓዙ በኋላ የመጣ የውጤት ማጣት፣ የተጫዋቾች ብቃት መውረድ፣ የተፈጠሩ አንዳንድ ሁኔታዎች ቡድኑ ላይ በቀጥታ ተጽዕኖ ፈጥሮ ከሪትም ከሲስተም ርቀው ነበር። አሁን ነው እንግዲህ ቡድኑ አገግሞ ላለፉት 6 ጨዋታ ከኒውካስል ጨዋታ ቀደም ብሎ ባለው የፕሪሚየር ሊግ ጨዋታ ያለ ሽንፈት ተጉዘው የደረጃውን ሰንጠረዥ ማሻሻል የቻሉት። ሩበን አሞሪም ግን ከመጡበት ጊዜ አንስቶ አንደኛ በራሳቸው ፍላጎት ወደ ማንቸስተር ስብስብ የተካተተው ወይም በዝውውር የመጣው ፓትሪክ ዶርጉ ብቻ ነው። ማንቸስተር ዩናይትድ የተገነባበት አይደንቲቲ ደግሞ ለኤሪክ ቴን ሃግ ሲስተም ምቹ የሆኑ ተጫዋቾች ናቸው። ስለዚህ በ3-4-2-1 ፎርሜሽን የሚጫወትና በ4-2-3-1 ለሚከተል አሰልጣኝ የሚገነባው የቡድን ስትራክቸር በየትኛው መመዘኛ ተቀራራቢም ተመሳሳይነትም የለውም። ነገር ግን በዚህ ሲስተም ውስጥ ያሉ ተጫዋቾችን ለአዲሱ ሪትም ደግሞ የማመቻቸት ትልቅ ኃላፊነት ነበረባቸው። ይሄን እንግዲህ በዘንድሮ የውድድር ዓመት በተለያየ መልኩ አሰልጣኙ እየጣሩ ሁኔታዎችን ለማስተካከል የተለያዩ ጥረቶችን አድርጓል፣ ሙከራዎችን አድርጓል፣ በርካታ ነገሮችን ለመቀየር ሞክረዋል። ነገር ግን በማንቸስተር ዩናይትድ ቤት የተመዘገበው የዘንድሮ የውድድር ዓመት በበጎ ሊነሳ የሚችለው በዩሮፒያን ውድድር ያለምንም ሽንፈት ፍጻሜ መድረሳቸው ነው። ለኤንዞ ማሬስካ ግን አስፈላጊና ወሳኝ የስታንፎርድ ብሪጅ ፍልሚያ ነው የሚሆነው። እንግዲህ አሰልጣኙ የዛሬን ጨዋታ ነጥብ የሚጥሉ ወይም ሽንፈት የሚያስተናግዱ ከሆነ በቀጣይ ሳምንት ለሚኖረው የቶፕ 5 ጉዞ ትልቅ መሰናክል ይፈጠራል ተብሎ ስጋት ፈጥሮባቸዋል። ነገር ግን ያለፈው ሳምንት በቼልሲ በኩል የተመዘገበው ውጤት በዋነኝነት ዋጋ ያስከፈለው እንግዲህ እንደምታውቁት የኒኮላስ ጃክሰን ቀይ ካርድ መመልከት ከጨዋታው እንግዲህ በጊዜ በቀይ ካርድ መውጣት ኒውካስል ጨዋታውን በብልጫ በኳስ ቁጥጥርም በማጥቃቱም በኩል ተሽሎ ቼልሲ በ10 ተጫዋች የተወሰኑ ደቂቃዎችን በተለይ ከረፍት መልስ ጫና ለመፍጠር ሞክሮ ነበር። ነገር ግን በመልሶ ማጥቃት ግብ አስተናግደው ቼልሲዎች እንግዲህ ማሸነፍ የሚችሉትን ከሴንት ጄምስ ፓርክ ነጥብ ይዞ መመለስ የሚችሉትን ጨዋታ በ10 ተጫዋች እንዲጫወቱ ያልተገባ ባህሪ በክንዱ ፋውል ሰርቶ ነው ጃክሰን ቲሙ ቀሪ በርካታ ደቂቃዎችን በ10 ተጫዋች እንዲያጠናቅቅ ምክንያት የሆነው። እንደነዚህ አይነት ሁኔታዎች በተፈጠሩበት በአደገኛ ወቅት ቼልሲ እንግዲህ በዛሬው ጨዋታ የአጥቂውን ስፍራ እንደወትሮ ጃክሰን በተጎዳበት ወቅት ፔድሮ ኔቶ ነበር እዛ ቦታ ላይ ሲጠቀሙ የነበሩ። ዛሬስ እንደዛ ይጠቀማሉ ወይስ ወጣቱ ልጅ በዛሬው ጨዋታ ይጠቀማሉ? እንግዲህ በምሽቱ ጨዋታ የምናየው ነው የሚሆነው። ነገር ግን በማንቸስተር ዩናይትድ በኩል ፍጻሜውን ታሳቢ ያደረገ በርካታ የምርጥ 11 ለውጥ ይኖራል ተብሎ ይጠበቃል። በአጠቃላይ ግን የሁለቱ አሰልጣኞች የዘንድሮ የውድድር ዓመት መመዘኛም ሆነ የትኛውንም ለዘንድሮ የውድድር ዓመት ክለቦቹ የተዘጋጁበት መንገድና የአሰልጣኞቹ አቅም እንግዲህ በታቀደለት በታለመለት ደረጃ ሆኖ አይደለም የሚጠናቀቀው። ለዛ ደግሞ በማንቸስተር በኩል የሩበን አሞሪም ተጠያቂነት ወይም አሰልጣኙን ጫና ውስጥ ለማስገባት ከስራቸው እንዲለቁ ለማድረግ የተለያዩ ሁኔታዎች እንዳይፈጠሩ ባልገነቡት መሀል ላይ በተረከቡት ቡድን ውስጥ በአብዛኛው ጥያቄዎችን እነዚህ አይነት ቅድመ ሁኔታ ምላሽ ሊሰጡ ይችላሉ። በራሳቸው ስብስብ በራሳቸው ስታንዳርድ ለ3-4-2-1 ፎርሜሽን የሚሆኑ ተጫዋቾች ባልተዘዋወሩበት ቡድን ውስጥ ሩበን አሞሪምን ከውጤት ጋር በተገናኘ የዘንድሮ የውድድር ዓመት እንደ ሽግግር ቡድኑ እንዲጠቀም እንግዲህ ምክንያት ይሆናል። ለኤንዞ ማሬስካ ግን ከሩበን አሞሪም በበለጠ ጫናው የከፋ ይመስላል። አሁን ላይ ይህን ጨዋታ የግድ የማሸነፍና 3 ነጥብ ብቻ ታርጌት አድርገው ነው በምሽቱ ጨዋታ የሚያደርጉት። እንግዲህ የምሽቱን ጨዋታ ተመልክተን ደግሞ በድረ ጨዋታ ግምገማ ሰፋ አድርገን
ከአባ ጋር በድጋሚ ወደ እናንተ እንመጣለን። ባርሳ ሻምፒዮን የሆነበትን አስቶን ቪላ ከቶትናም ምሽት የሚያደርጉትን ደግሞ ከዚህ ፕሮግራም በመቀጠል ይዘንላችሁ እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ቆዩ።